የምጽዋ መከራ ክፍል 2 ውድ የኢትዮ ትዝታ ቤተሰቦች ባሳለፍነው ዝግጅታችን የምጽዋ መከራ በሚል ርዕስ በየካቲት ወር 1982 ዓ.ም በምጽዋ የተካሄደውን ውጊያ በተመለከተ በቀረበው ዘገባ ውስጥ የተሰራውን ሸፍጥና አንዳንድ የጦር አዛዦች የሰሩትን ጀብዱ ለመመልከት ተሞክሯል። በዛሬው ዝግጅታችን ደግሞ በኢትዮጵ መጽሔት ከወጣው ጽሑፍ ውስጥ በጀርመን ሀገር በቀድሞ መለዮ ለባሾች የሚታተመው አርማችን መጽሔት ስለ ባህር ኃይል የግዳጅ ቀጠናዎችና የጦር ሜዳ ውሎች በተመለከተ ኮማንደር አበበ ኃይሌ ለንባብ ካበቁት ጽሑፍ ከፊሉን እንደሚከተለው አቅርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በቅድሚያ ግን ቻናላችንን ከወደዳችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ሙሉ ዝግጅቱን እነሆ። የባህር ኃይል መስሪያ ቤት የሰለጠነ የሰው ኃይልና ከብረት የጠነከረ ዲሲፕሊን የሚገኝበት መስሪያ ቤት ነው። የተማረ የሰው ኃይል ስለነበረ በሰራዊቱ ጥረትና የፈጠራ ችሎታ ብዙ አስደናቂ ነገሮች ተሰርተዋል። ከባድ የጦር መሳሪያ የሌላቸው መርከቦች ላይ ቢኤም የተባለ የሮኬት መተኮሻ ከመኪናው ላይ በማውረድና የመተኮሻ ዘዴውን በመለወጥ ጠምደው እንዲታጠቁ አድርገዋል። ምንም አይነት የጦር መሳሪያ ያልነበራቸውን ጀልባዎች ከባድ መትረየሶችና ቢኤም 12 የተባለ የኮሪያ የእግረኛ የጦር መሳሪያ ተክለው የሻቢያ ተዋጊ ጀልባዎችን ከተደበቁበት እንዳይወጡ አድርገዋል። ከእስራኤል የመጣውን የጨው ማጣሪያ በጥቂት ቀን ተክለው ለአገልግሎት ዝግጁ በማድረግ የእስራኤልን ጠበብቶች ሳይቀር አስገርመዋል። እንደ ባህር ኃይል ጥረት የኢትዮጵያ ሰራዊት መሸነፍ አልነበረበትም። ባህር ኃይል ውስጥም በተለይ በጦር መርከቦቹ ላይ ስራዎች ሁሉ በጋራ የሚፈጸሙና ከፍተኛ ጥንቃቄን የሚጠይቁ በመሆናቸው ለሁሉ ነገር ስርዓት አለው። ከስርዓቱም የተነሳ ሰራዊቱ ግዳጁን በአሸናፊነት ይወጣል። ስለዚህ ነው የባህር ኃይል ከኤርትራ ጦርነቶች ሁሉ ቅሌት ደርሶበት የማያውቀው። ስለዚህ ነው ሰራዊቱ እጁን ለወያኔና ለሻቢያ ከመስጠት መሰደድን የመረጠው። በ1982 ዓ.ም መጀመሪያ ላይ የባህር ኃይል በሻቢያ ፈጣን ተዋጊ ጀልባዎች ላይ የበላይነትን ሙሉ በሙሉ ያገኝ እንጂ ሻቢያ ዳህላክ ላይ ያለውን ሰራዊት ለማውደምና ብሎም ባህር ኃይልንና የሶቪየት ባህር ኃይልን ከዳህላክ ደሴቶች አካባቢ ለማስነቀል ያልገባችበት ጉድጓድ ያልፈነቀለችው ድንጋይ አልነበረም። በሀገሬው ጀልባዎች ላይ ሳይቀር ግራንድ ፒሮኬት እየጫኑ ኖክራንንና ዳህላክን የደበደቡትና ያበሳጩበት ወቅትም ነበረ። ይህም ባህር ኃይልንና የደሴቶቹን ነዋሪዎች ለማቃቃር የታቀደ ነበር። ነገር ግን የባህር ኃይል የጀልባዎቹ ዝርዝር ስለነበረ እቅዳቸው ከሽፏል። በኋላም የጦር መርከቦቹ በማይደርሱባቸው ትናንሽ ደሴቶች እየተሽለኮለኩ በመግባት ዳህላክ ላይ የእግረኛ ጦር በማውረድ ተደጋጋሚ ጥቃት ሰንዝረዋል። በወገን ላይ ጉዳት አያደርስ እንጂ ጥረታቸው ፍሬ አልባ አልሆነም። በየካቲት ወር 1983 ዓ.ም መጨረሻ ላይ የሶቪየት ኅብረት ግዙፍ ባህር ኃይል 12 ዓመት ተደላድለው ከተቀመጡበት የባህር ዛጎላችንን እየዛቁ እንዳልተጠቀሙበት፣ አሳዎቻችንን እያፈሱ ሰራዊታቸውን እንዳልቀለቡበት፣ የለምን ሕዝብ ጥላቻ በኢትዮጵያ ላይ እንዲያሳድሩ ምክንያት እንዳልሆኑ ሁሉ ምንም ነገር ሳይተውልን ፈርጥጠው ሄዱ። ሲሄዱም እኛ እንዳንጠቀምበት ተንሳፋፊ የመርከቦች መጠገኛውን ሰባብረውና ባህር ውስጥ እንዲሰምጥ አድርገው ጄኔሬተሮቹን አኮላሽተው እኛ ያስቀዳናቸውን ውሃ እንኳን ሳይቀር ደፍተው ዝነኛው 29ኛው ሜካናይዝድ ብርጌድ በ1970 ዓ.ም ያደሰውን የውሃ ማጠራቀሚያ ጉድጓድ እንኳን ሳይቀር አበላሽተው ሄዱ። ሶቪየቶች በደና ቀን መኖራቸው ሳይወደድ
ቀን ሲጎድል መሄዳቸው ደግሞ አስጠላ። በ1982 ዓ.ም መጀመሪያ ላይ እንደ ጅቡቲ የዳህላክን ደሴቶች ለ50 ዓመት በስጦታ መልክ እንድናከራያቸው ሐሳብ አቅርበው እምቢ ስለተባሉ አኩርፈው ነው ለኢትዮጵያ የጦር መሳሪያ ማቀበል የተዉት። ቀድሞውንም ቢሆን የቸገረው እርጉዝ ያገባል እንደሚባለው ተረት ሆኖ ነው እንጂ ሶቪየት ኅብረት ወዳጅ ተብላ የሚጠጓት ሀገር አልነበረችም። ከሶቪየት ኅብረት ወዳጅነት የአሜሪካን ጠላትነት ይሻላል ያለው ግለሰብ ምንኛ ብልህ ነበር። እንግዲህ ዛሬ አጼ መለስ ለአጎታቸው ለባህረ ነጋሽ ኢሳያስ ሊሸጧት፣ አጼ መንግስቱም ዳህላክን ለሶቪየት ሸጠው መሄዳቸው ካልቀረ ኤርትራ እንደው ለባዕድ ከመሸጥ አልዳነችም። ዛሬ የእስራኤል አሳ አጥማጅ መርከቦች አሳውን በብላሽ እያፈሱት ነው። የኤርትራ ሕዝብ የተረፈው አሁንም ረሃብ፣ እርዛት፣ እስርና ስደት ነው። ሻዕቢያ የምታበሳጨውን ያህል የባህር ኃይላችን በብዙ ወገኑ የእግር እሾ ሆኖበት ነው የቆየው። ከ3 ጊዜ በላይ ራስ ኮራሊ የተጠመዱ መድፎቿን አውድሞባታል። የአፋር ሚሊሻዎችን በማሰልጠን ከጢኦና ከዳህላክ እየሄዱ ኢንግልዱሌና ሐሬና የተባሉ ቦታዎች ላይ ያሉትን የጦር ሰፈሮች ከ10 ጊዜ በላይ አስደብድቧል። መድፎቻቸውን፣ የራዳር ጣቢያዎቻቸውን በሚሳኤል መላልሶ በመደብደብ አኩላሽቶባቸዋል። በአጠቃላይ የምጽዋን ወደብ ሊጠቀሙበት አልቻሉም። እንዲያውም ከ1982 ዓ.ም መጨረሻ ጀምሮ ከተዋጊው ጦር በስተቀር ነዋሪው ሕዝብ በሙሉ ለቆ አስመራና አካባቢው እንዲሰደድ ያደረገው የባህር ኃይል ድብደባ ነው። ሕዝቡ ወይ ከማዕከላችን ውጡልን ወይ እኛ ለቀንላችሁ እንሂድ የሚል ጥያቄ ያነሳውና ያመፀው በባህር ኃይል ምክንያት ነው። ጀልባዎቻቸው በባህር ኃይል ጦር መርከቦች ላይ ጥቃት ሰንዝረው አመልጠው የሄዱበት ወቅት ከመስከረም 1983 ዓ.ም በኋላ አልነበረም። የባህር ኃይላችን የምጽዋ ብድሩን በከፊል የመለሰው በሚያዝያ ወር 1983 ዓ.ም አካባቢ የሻዕቢያ ጦር ጢኦ ከተማን ደምስሶ አሰብን ለመያዝ ጠረፉን ያለ አንዳች ሐሳብ በሚጓዝበት ወቅት አውላላ ሜዳ ላይ ተጋልጦ በተገኘበት ወቅት ነበር። በኋላም በሌላ አካባቢ በሌሊት ሲጓዝ ጦር መርከቦች ደርሰውበት በከባድ መሳሪያ እንደ ጎመን ቀንጥሰውታል። በወቅቱ የተነሳው የቃጠሎ ውጋገን እስከ አሰብ ነዳጅ ማጣሪያ ፋብሪካ ከመሃል ቀይ ባህር ይታይ ነበር። አንዳንዴ የሻዕቢያ ጦር እንደ ኢትዮጵያ ሰራዊት ከስህተቱ አይማርም። የባህር ኃይልን ያህል ሌላው ሰራዊት ጠንክሮ ቢዋጋ ኖሮ የኢትዮጵያ ሰራዊት ታሪክ ዛሬ የሚጻፈው በሌላ መልኩ ነበር። እንደ ማንኛውም ሁኔታ ሁሉ የባህር ኃይል ጥረት ዋጋ አልኖረውም። የመሃል አገሩ መንግስት በወደቀበት ወቅት የባህር ኃይልም ተቋም ሊፈርስ ችሏል። ከኤርትራ ረጅም መራራ ትግል የመጨረሻውን ጥይት የተኮሰውና እጁን አልሰጥም ብሎ የተሰደደው ብቸኛ የኢትዮጵያ ጦር ቢኖር ባህር ኃይል ብቻ መሆኑን ታሪክ በኩራት መመስከር ይኖርበታል። እንደሚታወቀው የባህር ኃይላችን የቀይ ባህርን የኢትዮጵያ ድንበር በሁለት የእዝ ቀጠናዎች ከፍሎ ይቆጣጠር ነበር። እነሱም ከጢኦ የጠረፍ ከተማ በስተሰሜን እስከ ራስ ካስር ድረስ ያለው የባህር ክልል በሰሜን ባህር እዝ ስር ሲሆን ከጢኦ በስተደቡብ እስከ ራስ ዱሜራ ያለውን የባህር ክልል የደቡብ ባህር ኃይል እዝ ይቆጣጠራል። የሰሜን ባህር ኃይል ከምጽዋ ጦርነት በፊት 75 ከመቶ የሚሆነው የጦር መርከቦቻችን የባህር ኃይል ሰራዊት ትላልቅ ወርሻዎችና የመርከብ ማቆሚያዎች የሚገኙበት ጣቢያ ነበር። ከጦርነት በኋላም በኖክራ ደሴት ላይ እንደገና እንዲቋቋም ተደረገ። በዚህ አቅሙም አዲስ ግዳጅ ተተልሞለት በመውጣት ላይ እንዳለ ተመልክተናል። ግንቦት 15 ቀን 1983 ዓ.ም የሁለተኛው አብዮታዊ ጦር አዛዥ ጄኔራል ሁሴን ሌሎች ጄኔራሎችንና ረዳቶቻቸውን ይዘው በየግንባሩ የሚዋደቀውን ጦር በትነው በአውሮፕላን ወደ አረብ አገሮች መኮብለላቸው እንደታወቀ
ጥቂት ጄኔራል መኮንኖች ተሰባስበው ሰራዊቱ በሰላም አስመራን ለቆ እንዲወጣ ሻዕቢያ መንገድ እንዲከፍትለት አለበለዚያ ግን በህዝቡ ላይ ለሚደርሰው እልቂት ተጠያቂነት እንደሌላቸው በአስመራ ራዲዮ ጣቢያ አማካኝነት ጥሪ ያቀረቡ። በወቅቱ ብርጋዴር ጄኔራል ተስፋዬ አረሩ በራስ አነሳሽነት ጥሪ ማቅረባቸው ተነግሯል። ነገር ግን ሻዕቢያ ለጥያቄው የሰጠችው መልስ በደቀ መሐሪ ግንባር በኩል ተኩስ መክፈት ስለነበረ ከረን ያለው ጦር በመጀመሪያ የሻዕቢያን ከበባ ሰንጥቆ ወደ ሱዳን በመገስገሱ አስመራ ያሉትም ጄኔራሎች መኪናዎቻቸውን አስነስተው መንገድ ቀጠሉ። በየግንባሩ ያለውም ጦር ቦታውን እየለቀቀ እነሱን መከተል ጀመረ። በዚህ መነሻ የኖክራንን ስትራቴጂካዊ ጠባይ 100% ለወጠው። በመሆኑም የሰሜን ባህር ኃይል እዝ ኖክራ ላይ ያለውን የእዝ ጣቢያ ነቅሎ ከዳህላክ ደሴት ላይ አውሮፕላን ጣቢያ በመስራት ላይ ያሉትን የኮንስትራክሽን ሚኒስቴር አባላትን እንዲሁም ለጥበቃ ሥራ ተሰማርተው የነበሩትን የምድር ጦር አባላት በጠቅላላው 1660 ኢትዮጵያውያንን ይዞ ወደ አሰብ ለመጓዝ ወሰነ። እዚህ ላይ አንባቢ ሊገነዘብ የሚገባው አንድ ቁም ነገር አለ። በ1970 ዓመተ ምህረት ደንጎሎና ጊንዳ ላይ ሰፍሮ የነበረው ጦር ሲለቅ የባህር ኃይልን ሳያሳውቅ ነቅሎ የባህር ኃይል ማሰልጠኛ ዘርፍ ለሻዕቢያ ጦር እልመወጫ መደረጉን ነው። አሁንም በድጋሜ አስመራ ያለው ጦር አስመራ ለነበረው የባህር ኃይል ማሰልጠኛ ዘርፍ ለባህር ኃይል ኮሌጅና ለአስመራ ባህር ኃይል መደብ ሳያሳውቁት ሽሽት በመጀመሩ የሻዕቢያ ጦር ከአስመራ ጀምሮ እየተከታተለ ሱዳን እስኪደርሱ ድረስ ብዙ የባህር ኃይል አባላትን ሊፈጅ ችሏል። በአንጻሩ ደግሞ የሰሜን ባህር ኃይል እዝ ለሁለተኛ ጊዜ የምድር ጦር አባላትን ከሻዕቢያ መንጋጋ ማላቀቁ የታሪክን ድግግሞሽ ያሳየናል። ባህር ኃይሉ ከምጽዋ አካባቢ በለቀቀበት ወቅት አብረው የተሰደዱ አንድ የባህር ኃይል መኮንን ተጨባጩን ሁኔታ ቀጥሎ በቀረበው መልኩ ገልጸውታል። ከዳህላክ ደሴት የተደረገው የመጨረሻ የስንብት ጉዞና ፍጻሜው ግንቦት 15 ቀን 1983 ዓ.ም። በወቅቱ የነበረው ሁኔታ ከአስመራ ይደረግ የነበረው ግንኙነት ተስፋ የሚያስቆርጥና የመጨረሻ ጊዜያት ስለነበሩ አጠቃላይ የባህር ኃይል አባላትና የምድር ጦር አባላት ማለትም ከፍተኛ መኮንኖችና የመምሪያና የመርከብ አዛዦች ያሉበት አስቸኳይ ስብሰባ የሆነ ስብሰባ ተደረገ። ከማዕከላዊ መንግስት ሁኔታ መናጋት ጋር በተያያዘ ምክንያት በስብሰባው ላይ ወሳኝ የሆኑ ውሳኔዎች ተላለፉ። ዋነኛዎቹም አንደኛ የሰው እልቂት ሳያስከትልና በጠላት ምርኮኛ ከመሆን ደሴቲቷን ያለምንም ችግር ለቆ መሄድ። ምክንያቱም ከአሰብ የደረሰልን ምግብ ከ2 ሳምንት ያልበለጠ ጊዜ ብቻ ሊያቆየን ስለሚችል ያለን የጥይት ብዛት ለብዙ ጊዜ ሊያዋጋን ስለማይችል ከአስመራ ያለን ግንኙነት ስለተቋረጠ የደሴቷ ሞጫ የባህር በር ለመርከብ አንድ ብቻ ስለሆነች ከሩቅ በከባድ መሳሪያ ልትደበደብ ስለምትችል ደሴቲቷን ለቀን ወደ ሌላ ደሴት ለመሄድ አስቸጋሪ ስለሆነ ደሴቶቹ ላይ ናኩራና ዳህላክ ቢከበቡ በረሃብ ብቻ ስለምናልቅ እንዲሁም ከፍተኛ የሞራል ውድቀት ስለሚያስከትልና በነበረው ሁኔታ የማያስፈልጉ የግል እርምጃዎችን መውሰድ ስለሚያስከትሉና ሌሎች ተጨባጭ ሁኔታዎችን በማገናዘብ የተወሰደ እርምጃ ነበር። ሁለተኛ ማንኛውም የባህር ኃይልና የምድር ጦር አባላት በሙሉ በመርከብ ላይ እንዲሳፈሩ ማድረግ። ሶስተኛ ያሉት መርከቦች የውጊያ እንጂ የማጓጓዣ ስላልነበሩ የማያስፈልጉ ዕቃዎች እንዳይጫኑ ሁሉም የሰራዊቱ አባላት እንዲነገራቸው ማድረግ። አራተኛ ማናቸውንም የወታደራዊ ሰነዶች ሆኑ ደብዳቤዎች በማያሳውቅ ሁኔታ ማቃጠል። አምስተኛ ትተናቸው የምንሄዳቸውን መሳሪያዎች ከጥቅም ውጪ ማድረግ። ስድስተኛ ሰላማዊ የመንግስት ሰራተኞችን ከኛ ጋር ይዘናቸው መሄድ። ሰባተኛ የመጀመሪያ ጉዟቸውን ወደ አሰብ ሄዶ ከሰራዊቱ ጋር መቀላቀል። ነገር ግን የአሰብ ሁኔታ አስጊ ከሆነ አቅጣጫውን ወደ አጎራባች ሀገር መቀየር ነበር።
በግንቦት 17 ቀን 1983 ዓ.ም በግምት ወደ 11 ሰዓት አካባቢ ሁሉንም ነገር እንደ እቅዳችን ካጠናቀቅን በኋላ ትላልቅና ትናንሽ መርከቦችን ይዘን ናኩራንና ዳህላክ ደሴቶችን ለቀን ወደ ደቡብ አቅጣጫ መጓዝ ጀመርን። ከአሰብ አካባቢ ሁኔታዎች መጥፎ ስለነበሩ ጉዟችን በአዝጋሚ ሁኔታ ወደ ሳውዲ አረቢያ ወደ ጂዛን ወደብ አመራን። ግንቦት 19 ቀን 1983 ዓ.ም በግምት ወደ 15 ሰዓት አካባቢ ፈረሳን ደሴት አካባቢ ሁሉም ትላልቅ መርከቦች መልህቃቸውን በመጣል ቆሙ። ትናንሽ መርከቦች ደግሞ ከትላልቅ መርከቦች ጎን ለጎን ተጠግተው ቆሙ። በዚሁ ከሰዓት በኋላ የፈረሳን ደሴት አዛዥ ዘንድ በመሄድ የኛ የጦሩ አዛዦች ከተነጋገሩ በኋላ ከብዙ ጣውረድ በኋላ ለመቆየት ቻልን። የሳውዲ አረቢያ መንግስትም ምግብ፣ ውሃ፣ ነዳጅ ከሰጠን በኋላ የታመሙትን አስፈላጊውን ሕክምና አደረጉላቸው። ምንም እንኳን መርከቦቹ ብዛት ቢኖራቸውም በየመርከቦቹ የተመደቡት የሰራዊቱ አባላት ከመጠን በላይ ብዛት ስለነበራቸው ከንጽህና ጉድለትና መፈናፈኛ ቦታ በማጣት የበሽተኞች ቁጥር እየበዛ ሄደ። ለምሳሌ ያህል በጫኝ መርከብ ወደ 700 ሰዎች፣ በታንከር ወደ 500 ሰዎች፣ በኤልሲቲ 1039 ወደ 600 ሰዎች የሚሆኑ ነበሩ። በመሆኑም ያን ሁሉ ሰራዊት ይዞ በመልህቅ ለብዙ ጊዜ ለመቆየት ስለማይቻል ከሚመለከታቸው ማለትም ከተመደቡልን የሳውዲ አረቢያ የባህር ኃይል መኮንን ጋር በመነጋገር ወደ መሬት እንድንወርድ ተጠይቆ ከ2 ሳምንት በኋላ ወደ አንድ ደሴት እንድንሄድ ተፈቀደልን። በሰኔ 8 ቀን 1983 ዓ.ም ከነበርንበት መልህቃችንን በመሰብሰብ ወደ አሚና ደሴት ተጓዝን። ሁለቱ ላንዲንግ ክራፍቶች ቢች ካደረጉ በኋላ ሌሎች 12 መርከቦች በሁለት ትላልቅ መርከቦች ግራና ቀኝ ተጠግተው ቆሙ። ሰውም ተቻክሎ ወደ ደሴቲቷ ወረደ። የሚመለከታቸው መኮንኖች ከመርከቦቹ ወርደው ቦታውን በመጠኑ አዩት። ደሴቲቷ ማንም ሰው የማይኖርባት ለጥ ያለች ትንሽ ደሴት ነበረች። ብዛት ያላቸው ድንኳኖች ስለመጡልን በተቻለን መጠን ስርዓት ባለው አተካከል እንዲተከሉ ተደርገው የሰራዊቱ አባላትና ሰላማዊ ሰራተኞች ተመድበው እንዲኖሩ ተደረገ። የመርከብ አባላት ግን በተመደበላቸው መርከቦቹ ራሳቸው ለአባሎቻቸው ምግብ እንዲያዘጋጁ፣ መሬት ያሉ ደግሞ በአንድነት በሳውዲ በተመደቡልን አስመጋቢዎች እንዲመገቡ ተደረገ። የሕክምና ባለሙያዎችም ተመደቡልን። 2 አነስተኛ ጄኔሬተሮች ተሰጥተውን ለማታ መብራት እንጠቀምባቸው ነበር። በዚህ መልኩ ለብዙ ወራቶች በደሴቱ ላይ ተገልለን ኖርን። በአጠቃላይ ከናኩራና ከዳህላክ ደሴቶች የወጣ ነው በግምት ባህር ኃይል 620፣ ምድር ጦር 1824፣ ሰላማዊ ሰራተኞች 135፣ ጠቅላላ ድምር ወደ 2579 ነበርን። ከጥቅምት 16 ቀን 1984 ዓ.ም እስከ የካቲት 5 ቀን 1984 ዓ.ም በተለያዩ ጊዜያቶች በራሳቸው ፍላጎት 1620 ወታደሮችና ሰላማዊ ሰራተኞች ወደ ሀገር ቤት ተመለሱ። እንዲሁም በበሽታ 3 ሞቱ። ወደ 956 አባላት የቀሩ ነበሩ። በየካቲት 25 ቀን 1984 ዓ.ም ከጅዳ 32 የባህር ኃይል አባላት ወደ አሚና ደሴት ተቀላቀሉ። በዚሁ ጊዜ የነበረው የሰው ኃይል ብዛት ሁሉንም ማዕረግ ያጠቃለለ 988 ነበር። ከግንቦት 21 ቀን 1984 ዓ.ም እስከ ሐምሌ 7 ቀን 1984 ዓ.ም በተለያዩ ጊዜያት አሁንም 941 ሰዎች ወደ ኢትዮጵያ ተመለሱ። በሰኔ 4 ቀን 1984 ዓ.ም 2 ሕፃናት ተወልደው ነበረ። በመስከረም 26 ቀን 1985 ዓ.ም አሚና ደሴትን ለቀን መርከቦቹን ትተን ማለት ነው 49 መኮንኖችና የበታች ሹማምንት ወታደሮችና ብሔራዊ አገልግሎት ወደ ጂዛን ገባን።
በታህሳስ 7 ቀን 1985 ዓ.ም በኤድስ በሽታ ምክንያት 8 አባላት ወደ ሀገራቸው ተመለሱ። 41 አባላት ብቻ ቀረን። በየ3 ወሩ የሚታደስ የፍቃድ ወረቀት ይሰጠን ነበር። በግንቦት 2 ቀን 1985 ዓ.ም ከዚህ ወር ጀምሮ በአካባቢው አስተዳደር ፍቃድ መሰረት በየወሩ 300 ሪያል የኪስ ገንዘብ ይሰጠን ነበር። በመስከረም 9 ቀን 1986 ዓ.ም የዩኤንኤችሲአር አባላት መጥተው አነጋገሩን። መስከረም 10 ቀን 1986 ዓ.ም የዩኤንኤችሲአር አባላት በግል ሰዎችን አነጋገሩ። የተደረገ ወይም የታየ ለውጥ ግን አልነበረም። በአጠቃላይ የሳውዲ መንግስት እናንተን በእንግድነት መልክ እንጂ ባለው የውስጥና የውጭ ፖሊሲ መሰረት በስደተኛነት ስለማይቀበላችሁ ወደ ሀገራችሁ ተመለሱ የሚል ነበር። በታህሳስ 24 ቀን 1986 ዓ.ም በ11 ሰዓት ከ30 ጂዛን ከተማን ለቀን በ13 ሰዓት ከተማ ሪያድ ከተማ ገባን። በዚህ ወቅት ከሌላ ቦታ የመጡ ከፍተኛ መኮንኖችና ሌሎችም ከኛ ጋር በአንድነት ተቀላቀልን። በዚህም ወቅት 62 አባላት ስንሆን ከነበሩት ከፍተኛ መኮንኖች ጄኔራል ሁሴን አህመድ አብረውን ነበሩ። በጥር 9 ቀን 1986 ዓ.ም ለኛ የተመደቡልን ሜጀር ጄኔራል አልሐሪብ የተባሉ ከፍተኛ መኮንን መጥተው ካነጋገሩን በኋላ ለ6 ወር የሚያገለግል ኢቃማ፣ የመንቀሳቀሻ ፍቃድ ወረቀትና የኪስ ገንዘብ በየወሩ እንደሚሰጡን ችግራችን እስከሚፈታ ድረስ ማለትም በዩኤንኤችሲአርና በግል የምንጠይቀው ኤምባሲ ካለ ማለት ነው አስፈላጊውን የእንግድነት መስተንግዶ እንደሚደረግልን በቃል ተነገረን። በሚያዝያ 10 ቀን 1986 ዓ.ም በመካከላችን መከፋፈል ተጀመረ። ከፍተኛ ጄኔራሎች አመራሩን ትተው ለብቻቸው ሆኑ። የነበረው ግንኙነት የባሰ እየሻከረ ሄደ። ለኛ የተመደቡ የሳውዲ አረቢያ መኮንኖች በእኛ ላይ የነበራቸው አመለካከት ከጊዜ ወደ ጊዜ እየተዳከመ ሄደ። በሚያዝያ 18 ቀን 1986 ዓ.ም ከዩኤንኤችሲአር የተላከ ባለስልጣን ሰው ጋር ስብሰባ አካሄድን። የነበረው ችግር በተናጥል ሳይታይ በድፍኑ ወደ ሀገራችሁ ተመለሱ የሚል ነበር። ዩኤንኤችሲአር የሚመደብለት በጀት አነስተኛ ስለሆነ በዓለም ውስጥ ያሉትን ወደ 20 ሚሊዮን የሚቆጠሩ ስደተኞች ማስተናገድ አልቻለም። እናንተ ግን የሳውዲ አረቢያ መንግስት በጥሩ ሁኔታ በእንግድነት መልክ እያስተናገዳችሁ ነው። ዩኤንኤችሲአር ስደተኞችን ወደ ሀገራቸው ይመልሳል እንጂ እንዲሰደዱ አያበረታታም። እንዲሁም ስደተኛነትን በባሰ ደረጃ ያጥላላል። እኛ በሳውዲ አረቢያ መንግስት ፖሊሲ ውስጥ ጣልቃ አንገባም በማለት ያለምንም ውጤት ተለያየን። በየካቲት 5 ቀን 1987 ዓ.ም መኖሪያ ቤታችሁ ይታደሳል፣ ከ2 እስከ 3 ወራት ወደ ሌላ ቦታ ትሄዳላችሁ ተብለን በመኪና ወደ መቆያ እስር ቤት ወሰዱን። እዚያም ለ9 ቀናት ታስረን ቆየን። ከፍተኛ መኮንኖቹ ግን እዚያው ቀሩ። በሚያዝያ 14 ቀን 1987 ዓ.ም ያለ ፍላጎታችን ሁላችንም ተገደን በአውሮፕላን በመጫን ወደ ሀገራችን ተላክን። ስለዚህ በዚሁ መልኩ የሳውዲ አረቢያው የባህር ኃይሎች የመጨረሻው የስደት ኑሮ አሳዛኝ በሆነ ሁኔታ አከተመ ማለት ነው። የደቡብ ባህር ኃይል እዝ የአሰብ ልዩ አስተዳደር ርዝማኔ ከቡሪ የምድር ወሽመጥ እስከ ራስ ዱሜራ ቢዘረጋም የባህር ኃይል እኩሌታው የተከፈለው ከጢኦ የጠረፍ ከተማ እስከ ራስ ዱሜራ ነው። በዚህም መሰረት የደቡብ ባህር ኃይል እዝና የግዳጅ ቀጠና ከጢኦ እስከ ራስ ዱሜራ ይረዝማል። የደቡብ ባህር ኃይል እዝ የግዳጅ ክፍያ ብዙ አፍላላ የባህር ክፍል ይበዛባታል። ከጢኦ ኢድ፣ ባራሶሌ፣ ቤሉንና ራይታ የባህር ዳርቻ ከተማዎች በስተቀር ሌላው ጥርጊያ ባህርና ደረቅ ምድረ በዳ በረሃ ነው። ከምጽዋ እስከ አሰብ የባህሩን ጠረፍ ተከትሎ የሚጥመዘመዝ ጣሊያን የጠረገው አሸዋማ መንገድ አለ። ባራሶሌ አካባቢ ጥቂት ደሴቶች ሲገኙ ከእነሱም ትልቁ አቤል የሚባለው ተራራማ ደሴት ነው። ከአሰብ ከተማ በስተምስራቅ
አሲሎ ተራራን ወደ ቀኝ ትቶ ብዙ ደሴቶች ይገኛሉ። አሩሲያ፣ ደርማኪያ፣ ፋጡማ፣ አልባህር፣ ዴልኮስና ሃሌብ ትላልቆቹ ደሴቶች ሲሆኑ ሌሎችም ትናንሽ ደሴቶች ይገኛሉ። በሁሉም ደሴቶች ላይ ከአሰብ እየተጓጓዙ አሳ የሚያጠምዱ ጀልባ ከሚሰሩና እንጨት ከሚሰብሩ አፋሮች በስተቀር ሌላ ሰው አይኖርባቸውም። ከ1978 ዓ.ም ጀምሮ ሃሌብ ደሴት ላይ የሰሜን ኮሪያ ባለሙያዎች የጀልባ ማምረቻ ተቋም መትከል ከጀመሩ በኋላ ሰው መስፈር ጀመረ። በኋላም በ1980 ዓ.ም ሲሎማ ከሚባለው አሲሎ በረሃ ውስጥ የበረሃ ጦር ይሰለጥንበት ስለነበረ አካባቢው መድመቅ ጀምሮ ነበር። የአሰብም ከተማ መስፋት የጀመረችው ከ1979 ዓ.ም ጀምሮ ነበር ማለት ይቻላል። ምንም እንኳን የአሰብ ወደብ ከተሰራ የቆየ ቢሆንም ከዚያ በፊት የተለመደው የኢትዮጵያ ወደብ ምጽዋ ስለነበረ የንግድ ትኩረት በዚያ በኩል ሆኖ ቆይቷል። በ1970 ዓ.ም መጀመሪያ ላይ የሶማሌ ሚሳኤል ተኳሽ ፈጣን አጥቂ ጦር መርከቦች በተደጋጋሚ ሚሳኤል ወንጭፈው የአሰብን የነዳጅ ማጣሪያ ለማውደም በመሞከራቸው የባህር ኃይል ጦር መርከቦች በብዛትና በቋሚነት መመደብ ጀመሩ። በመጨረሻም በ1978 ዓ.ም የደቡብና የሰሜን ባህር ኃይል እዝ የሚል ክፍያ ስለመጣ የአሰብ ባህር ኃይል መደብ እየተስፋፋ ሄደ። የአሰብ ከተማ ብዙ የጦር መሳሪያ የሚራገፍባት ስለነበረች ዙሪያዋን በመድፍና ሚሳኤል የታጠረች ከተማ ነበረች። ታዲያ እንደ ምጽዋ ከተማ ሁሉም የተጠመዱት ፊታቸውን ወደ ባህሩ አዙረው ነው። የባህር ኃይል ሚሳኤል ማከማቻና ማዘጋጃ ሰፈርም ከከተማው ራቅ ብሎ ይገኛል። የአሰብ ባህር ኃይል መደብ በ1954 ዓ.ም ከወደቡ ጎን መንገድ ዳር ተመስርቶ ሳይሻሻል ከተማው ውጦት ቀረ እንጂ መደቡን ከአንዲት ደሴት በላይ ለመስራት ብዙ ዕቅዶች ቀርበው ነበረ። የጃፓንና የፈረንሳይ መንግስታት ለወደቡ ማሰሪያ ገንዘብ ለግሰው እንደነበረ ይታወቃል። የፈረንሳይ መንግስት የሰጠው ገንዘብ ብዙ ዓመት ቆይቶ ዝነኛ ምድረነግ ጦር መርከቦቻችን ኤል 1035 እና 1036 ሲሰሩበት የጃፓኑ ግን ከምን እንደደረሰ አይታወቅም። የአሰብ አውራጃ እኔ እስከማውቃት ድረስ የአፋሮች ሀገር ናት። በከተማይቱ የሚነገረው ቋንቋ አማርኛና አፋርኛ ሲሆን ከ1963 ዓ.ም ጀምሮ አልፎ አልፎ ትግርኛ ሲነገር እንሰማለን። መርሳ ፋጡማ፣ ጢኦ፣ ኢድ፣ ባራሶሌ፣ ቤሉላና ራይታ ከተሞች ከ1970 ዓ.ም በፊት ሻቢያ ደርሳባት የማታውቃቸው ቦታዎች ነበሩ። ከአሰብ ክልል ጢኦና ኢድ የገባችው ለመጀመሪያ ጊዜ በ1970 ዓ.ም መጀመሪያ ላይ ነው። በኋላም በ1971 ዓ.ም ተባራለች። ጀበሃ ግን ከ1967 ዓ.ም መጨረሻ ጀምሮ ቢተወደድ አሊሚራ ከሚመሩት የአፋር ነፃ አውጪ ቡድን ጋር ይንቀሳቀስ እንደነበረ ይታወሳል። የሻቢያ ተዋጊ ጀልባዎች በአሰብ ጠረፍ አካባቢ መንቀሳቀስ የጀመሩት ከ1974 ዓ.ም ጀምሮ ሲሆን አልፎ አልፎ ከአሰብ ወደብ ላይ ሞርታር ለመተኮስ ሲሞክሩ በ1971 ዓ.ም መጨረሻ ላይ መታየታቸው አይረሳም። ለዚያውም ከቡሪና መርሳ ፋጡማ በስተቀር ሌሎች ከተማዎች አካባቢ የአፋር የባህር ሚሊሻዎች ያድኗቸው ስለነበር ደፍረው አይጠጉም። በኋላ ከ1974 ዓ.ም ጀምሮ የንግድ መርከቦቻችንን መተናኮል ሲጀምሩ የንግድ መርከቦቻችን ታጣቂ ባህረኞችን እየጫኑ እንዲሄዱ ተደረገ። ከኢትዮጵያ የባህር ክልል ሲገቡ አስጊ በሆኑ ቦታዎች ለምሳሌ ባራሶሌ፣ ጢኦ፣ እምሻረግ፣ ፋኖስ ቤትና አሳርካ ደሴቶች አካባቢ ሲያፈጥ በጦር መርከቦች እንዲወጠርላቸው መደረግ ተጀመረ። የሻቢያ ተዋጊ ጀልባዎች የልብ ልብ አግኝተው ጦር መርከቦችን እስከ መተናኮል ደረጃ የደረሱት ከ1979 ዓ.ም መጨረሻ ጀምሮ ነው። አሰብም አካባቢ ግራንድ ፒ የያዙ በመጠጋት ተኩሰው ወደቡንና ነዳጅ ማጣሪያውን ለማጥፋት ሙከራ አድርገዋል። ከ1977 ዓ.ም መጨረሻ ጀምሮ የሻቢያን የተዋጊ ጀልባዎች እድገት የተመለከቱት ጥቂት መኮንኖች የጀልባዎቹን አስኪነት የምንቋቋምበትን ዘዴ መላልሰው አድሚራል ተስፋዬ ብርሃኑ እርምጃ እንዲወስዱ ቢወተውቷቸውም ሊንቀሳቀሱ አልቻሉም። ብዙ ሚሊዮን ብር የወጣበት ግዙፍ የጦር መርከብ
2,000 ብር በማታወጣ የታጠቀች ጀልባ ልትወድም እንደምትችል ቢያስረዷቸውም ሊቀበሉ አልቻሉም። የእኛ አዛዥ ዝንብ በጠመንጃ ግደሉ ማለት የሚቀናቸው ዘመናዊ ነበሩ። ነገሮች ከተበላሹ በኋላ በ1980 ዓመተ ምህረት መጨረሻ ላይ ከመንግስት 10 ሚሊዮን ብር በውጭ ምንዛሬ ተፈቅዶላቸው ፈጣን ተዋጊ ጀልባዎች እንዲሰሩ ታዘዙ። የደቡብ ባህር ኃይል ዕዝ ሰፊ ኃላፊነትና የግዳጅ ቀጠና ይኑረው እንጂ ሆርሻዎችና የመርከቦች ማስጠጊያ ስለሌለው የአሰብ ወደብ ጥገኛ ሆኖ ነው የኖረው። ደግነቱ ኮማንደር ዘለቀ ቦጋለ የባህር ኃይል የበኩር ልጅ በመሆናቸው በባህር ኃይል ጦር መርከቦች ላይ ጨክነው አያውቁም። በቴክኒክ በኩል የወደብና የነዳጅ ማጣሪያ ጥገኛ ሆኖ የኖረው የደቡብ ባህር ኃይል ዕዝ በእንቅርት ላይ ጆሮ ደግፍ እንዲሉ የሰሜን ባህር ኃይል ዕዝ የምጽዋን ወደብ የካቲት 1982 ዓ.ም ጀምሮ በማጣቱ ድርብርብ ችግር ተጋረደበት። የባህር ኃይል የሎጂስቲክ መስመር በአሰብ በኩል ሆነ። ከዚህም በላይ የሻዕቢያ እንቅስቃሴ ትኩረት ወደ ደቡብ አዘነበለ። በቀውጢ ቀን ጀግና ይወለዳል እንዲሉ የደቡብ ባህር ኃይል ዕዝ ቀጠናውን ለማስከበር ብዙ አኩሪ ግዳጅ ፈጽሟል። በሚያዝያ ወር በሌሊት ይጓዝ የነበረውን የሻዕቢያ ጦር ቤሉላና ባራሶሌ መሃል አግኝቶ እንዳልነበረ እንዳደረገው በወቅቱ በሰፊው ተነግሯል። ከዚያም በፊት የአፋር ሚሊሺያዎችን በማሰልጠንና በማስታጠቅ በአገሬው ጀልባ እስከ ቡሪ ምድር ወሽመጥ እየዘለቁ የሻዕቢያን ጦር እንዲቀጡ ያስደርግ ነበር። የሻዕቢያና የወያኔ ጦር ያላንዳች ተቃውሞ አሰብን ለመያዝ ሲገሰግሱ የደቡብ ባህር ኃይል ዕዝ 12 ሰዓት ሙሉ ፍዳቸውን እንዳሳያቸው ራሳቸው መስክረዋል። ጦር መርከብ ኢትዮጵያ ፍርጌት 1617 ፈንጂ ጠራጊ 402 403 እና 401 የጫኑት የመድፍ ጥይት ካገባደዱ በኋላ ነበር ወደ የመን ያፈገፈጉት። ፈንጂ ጠራጊ ጦር መርከቦች በጣም ወደ ጠረፉ ተጠግተው በመዋጋታቸው የሻዕቢያ ወታደሮች በስንት ችግር ገብተው ለአሰብ መከላከያ በነበሩት ሚሳኤሎች በመጠቀም 2 ጦር መርከቦችን ለማቃጠል በቅተዋል። የተቃጠሉት ጦር መርከቦች ፈንጂ ጠራጊ ጦር መርከብ 403 እና ምድረ ነክ መርከብ 1039 ነበሩ። የሁለቱም ጦር መርከቦች በቀል የአሰብን ነዳጅ ማጣሪያ የወደቡን ተቋም ለማጋየት ጦር መርከቦች ችሎታ ነበራቸው። ነገር ግን ምንም እንኳን ሻዕቢያና ወያኔ በአሸናፊነት አሰብን ቢቆጣጠሩ ተቋሞች ቢወድሙ ዞሮ ዞሮ የምትጎዳው የወላድ መካን የሆነችው ኢትዮጵያ መሆኗን በመገንዘብ ከድርጊቱ ተቆጥበዋል። የሻዕቢያና የወያኔ ጀሌዎች ቀኑን ሙሉ ሲዋጉ ውለው ሌሊት አሰብ ወደብ ሲገቡ ያገኙት ጦር መርከብ ቁጥር 208ን ብቻ ነበር። እሷም ወደ ውስጥ ስቅላ የውስጥ ገላዋን በመጠረግ ላይ ስለነበረች ነው። ከባህር ኃይል ሰራዊት ሐኪም ቤት ተኝተው ከተገኙ ቁስለኞች በስተቀር እጁን የሰጠ ባህረኛ አልነበረም። የደቡብ ባህር ኃይል ዕዝ አባላት የየመን አረብ ሪፐብሊክ እንደደረሱ የፖለቲካ ጥገኝነትም ሲጠይቁ ለየመን ባለስልጣኖች የኢትዮጵያ ጦር መርከቦች በሕዝብ ለተመረጠ መንግስት እንዲያስረክቡላቸው በጽሑፍና በአደራ ካስረከቡ በኋላ ነበር ወደ መሬት ወርደው ስደተኞች ሰፈር የገቡት። የየመን ባለስልጣኖችም ድሃ ሀገራቸው የቻለችውን ያህል ለስደተኛው ጦር ምግብ፣ ሕክምና፣ አልባሳት፣ ድንኳንና ለተወሰነ ወራት የኪስ ገንዘብ እየሰጡ ካስተናገዳቸው በኋላ ሀገራቸው ድሃ እንደመሆኗ መጠን ያን ሁሉ ስደተኛ በዘላለማዊ መልክ ለማቆየት ባለመቻላቸው ከዓለም አቀፍ ድርጅቶች እርዳታ በመጠየቅ ላይ ናቸው። እስካሁን ግን ኃላፊነቱን ሙሉ በሙሉ የተቀበላቸው ዓለም አቀፍ ድርጅት የለም። እንዲያውም ብዙ ጊዜ ወደ ሀገራቸው እንዲመለሱ ከማበረታታት አልፈው አፍነውም ለመመለስ የሞከሩበት ወቅት አለ። ከመጀመሪያ ሳምንት ጀምሮ 12 ኤርትራውያን በየጊዜው ተመልሰው እጃቸውን ለሻዕቢያ ሰጥተው የተቀሩት ኢትዮጵያውያን ባህረኞች ከየመን መንግስትና ሕዝብ እንዲሁም በየመን ነዋሪ የሆኑ ኢትዮጵያውያን እርዳታ እያደረጉላቸው እስካሁን አሉ። የዓለም አቀፍ ድርጅቶች በተለይ የተባበሩት መንግስታት የስደተኞች ኮሚሽን አፍኖ ወደ ኢትዮጵያ ሊመልሳቸው ብዙ ጊዜ ሙከራ አድርጎ በየመን መንግስት ጥንካሬ እስካሁን ቆይቷል።
አልፎ አልፎ ጥቂት አባሎች ተስፋ ከመቁረጥ የተነሳ ወደ ሀገር ቤት መመለሳቸው አልቀረም። ለተባበሩት መንግስታት ድርጅት ባለስልጣኖች ብዙ ጊዜ አቤቱታ አቅርበው አንዳንዴ ከሚጥሉባቸው መናኛ እርዳታ በቀር እንደማንኛውም ስደተኛ ሙሉ በሙሉ መብታቸውን አላስጠበቁላቸውም። ለባለስልጣኖቹ ሁሉ የተጻፈ ደብዳቤ በእጅ ይገኛል። ይልቁንም አልፎ ተርፈው የወያኔ አፈቀላጤ እስከመሆን ደርሰዋል። መቼም መርከበኛ ተስፋ አይቆርጥም። እስካሁን መለያቸውን አውልቀው ለወያኔ እጃቸውን ላለመስጠት ታግለዋል። በየሀገሩ እንዳሸን የፈሉት የሀገራችን የፖለቲካ ድርጅቶች እጃቸው አጭር፣ አቅማቸው ውስን በመሆኑ እርዳታ ለማቅረብም ሆነ ጥብቅና ለመቆም አልደረሱላቸውም። የፖለቲካ ድርጅቶች በመካከላቸው ህብረት ቢኖር ኖሮ የባህር ኃይልን የመሰለ የተማረና በዲሲፕሊን የታነጸ ሰራዊት ለስንት ጥቅም ባዋሉት ነበር። ሻቢያና ወያኔ ግን ይህንን ሰራዊት ለመበተንና ወደ ሀገር ቤት በመመለስ በመዳፋቸው ስር ለማዋል የማይነካኩት ነገር የለም። ብዙዎቹን አባብለው ለመውሰድ ብዙ ጊዜ ሙከራ አድርገዋል። ተሳክቶላቸው አባብለው የወሰዷቸውንም በደንብ አለመያዛቸው በጋር ታይቷል። ለምሳሌ አሰብ ላይ ክፉኛ የወጋቸውን ሌተናል ኮማንደር ወርቁ ካሳሁንን አባብለው አዲስ አበባ ካስመለሱት በኋላ በልዩ ልዩ መንገድ መብቱን ሳያከብሩለት 2 ዓመት አጉላልተውታል። በችግር ብዛት በማህበር ያሰራውን ቤቱን እስከ መሸጥ ደርሶ ሳለ ይህም በዛብህ ብለው የወያኔ ታጋዮች በውድቅት ገርጂ ከሚባለው አካባቢ ከሚገኘው ቤቱ የሌሊት ልብሱን እንደለበሰ እያዳፉ ወስደው ገድለው ጫካ ውስጥ ለውት ሬሳው ተገኝቷል። የሰሜን ባህር ኃይል ዕዝ ዘመቻ መኮንን የነበረው ዝነኛው ኮማንደር ታመነ ጃለታ የተባለው መኮንን አዲስ አበባ ከተመለሰ በኋላ በሕክምና ጦት ምክንያት ሕይወቱን አጥቷል። ሌሎችም የትም ዓለም ሄደው ያለ አንዳች ችግር ሰርተው ሊኖሩ የሚችሉትን ባህረኞች ለየመን መንግስት ባደራ መልክ ያስረከቧቸውን ጦር መርከቦች የወያኔ መንግስት በይገባኛልነት ወስዶ ጨረሳቸው። ወያኔ በህዝብ የተመረጠ ህጋዊ መንግስት አይደለምና የኢትዮጵያን ሀብት ለመንደር ወንበዴ መስጠታቸው ተገቢና ህጋዊ አይደለም በማለት ብዙ ጊዜ አቤቱታ አቅርበው የሚሰማቸው አላገኙም። ሳውዲ አረቢያ ስላሉት የታወቀ ነገር የለም። ወደ ሰሜን ባህር ኃይል ዕዝ ስንመለስ ደግሞ በኮሞዶር ፊሊጶስ ክብረት ትዕዛዝ ወደ ጂዛን ያመራው ቅፍለት ተዝረክርኮ እንደገባ እናገኘዋለን። ፍጥነት ያላቸው መርከቦች አዝጋሚዎቹን ጥለዋቸው ስለሸመጠጡ ተጠፋፍተው እንደገና ለፍለጋም የተመለሱ ነበሩ። ለምሳሌ በብልሽት ምክንያት ወደ ኋላ የቀረችው ተዋጊ ጀልባ 22 መሪዎቿ ትተዋት ስለሄዱ ያለ ካርታ ስትማስን ማደሯንና ሌሎችም እሷን ፍለጋ ተመልሰው እንዳላገኟት ይነገራል። ደግነቱ የእዙ የጥገና ክፍል ኃላፊ ኮማንደር ማቴዎስ መኮንን ስለነበረበት ሲነጋጋ በመኮንኑ ጥረት ካሰበችው ወደብ በብዙ ርቀት የመን ወደብ ደርሳ ከደቡብ ባህር ኃይል ዕዝ መርከቦች ጋር ልትቀላቀል ችላለች። ጂዛን ወደብ እንደደረሱ በዓለም አቀፍ የፖለቲካ ጥገኝነት መጠጊያ እንዲሰጣቸው ባለስልጣኖቹን ይጠይቃሉ። ባለስልጣኖቹም ብዙ ሰዓታት ካመነቱ በኋላ ብትፈልጉ ነዳጅና ቀለብ እንስጣችሁና ወደ ሌላ ወደብ ሂዱ በማለት መልስ ይሰጧቸዋል። እነሱም ወደ ሌላ ሀገር የምንሄድበት ምክንያት የለም በማለት ሐሳባቸውን በማጠንከር መልህቅ ጥለው መጠበቅ ይጀምራሉ። ለ3 ሳምንታት ምንም አይነት እርዳታ ሳያደርጉላቸው በመልህቅ ቆይተዋል። እንዲህም አይነት ሁኔታ ሲፈጠር የመጀመሪያ ቢሆንም በዓለም አቀፍ ሕግጋት መሰረት ታይቶና ተሰምቶ እንደማይታወቅ ብዙ አዋቂዎች ይናገራሉ። ጉዳዩን የበለጠውን አስገራሚ የሚያደርገው ሳውዲ አረቢያ የነብዩ መሐመድ ሀገር መሆኗን እሳቸውም ስለ ኢትዮጵያ ደግነት የተናገሩትና የተናዘዙት ጉዳይ በመኖሩ ነው። የነብዩ መሐመድ ዘመዶች ወደ ኢትዮጵያ ሄደው የመከራውን ዘመን እንዳሳለፉ በቅዱስ ቁርአን ላይ መጠቀሱ የተረሳ ይመስላል። ከዚያ በላይ አጼ ካሌብ ሳውዲ ዘምተው የብዙ ሺህ ሕዝብ ሕይወት ማዳናቸው ዛሬ የእሳቸው ልጆች እዚያው ቦታ ላይ ለማኝ ሆነው ቅሌትን መጎንጨታቸው የታሪክ አሳዛኝ መልክ መሆኑ ነው። ሳውዲዎች እንደ ዛሬ ሀብታም ሳይሆኑ ወደ ኢትዮጵያ የመጡ ሀብት እያፈሩ
ይመለሱ እንደነበር ለብዙዎቻችን የቅርብ ጊዜ ትዝታ ነው። በእስልምና ሃይማኖት የራበውን ማብላት፣ የጠማውን ማጠጣት ቅዱስ ቁርአን ያዛል ይባላል። ሆኖም ቀን የጎደለባቸውን የካሌብ ልጆች መጠለያ ነፈጓቸው። በጥቂት መርከቦች 1600 ሰዎች ተፋፍገው ከመቀመጣቸው የተነሳ ብዙ ሰዎች ታመው 2 ሰዎችም በሽታው ጸንቶባቸው ሞቱ። የኋላ ኋላ ባለስልጣኖቹ የሚያመጣባቸውን መዘዝ ሲረዱ ከጂዛን ከተማ 8 የባህር ማይልስ ርቀት ላይ በምትገኝ አንዲት ትንሽ ደሴት ላይ ከመርከብ ወርደው በድንኳን እንዲቀመጡ ፈቀዱላቸው። እዚያው ደሴት ላይ ከ6 ወር በላይ ከውጭው ዓለም ጋር ግንኙነት እንዳያደርጉ አፍነው አስቀመጧቸው። በአንድ ወቅትም ከወያኔ ባለስልጣኖች ጋር ተስማምተው አፍነው ወደ ኢትዮጵያ ሊመልሷቸው ሲሞክሩ ደርሰውበት ከመርከብ ላይ ይዘውት በወረዱት ሬዲዮ አማካኝነት ሁኔታውን ለዓለም ሁሉ እንደሚያሰራጩ ስላስፈራሯቸው ከድርጊቱ ተቆጥበዋል። 6 ወራት በዚህ ሁኔታ ከቆዩ በኋላ ከ1 ዓመት ተኩል በላይ ከጂዛን ስደተኞች ሰፈር አስፍሯቸዋል። በጂዛን የስደተኞች ካምፕ ኑሮ ያስመረራቸው ወደ ሀገር ቤት ተመልሰው ከዚያ ያልተሻለ ኑሮ እየገፉ ይገኛሉ። የሳውዲ ባለስልጣኖች ከእስልምና ሃይማኖት ሌላ እንዲሰበክ ስለማይፈቅዱ በተጽዕኖ ሃይማኖታቸውን ለመለወጥ የተገደዱ ስደተኞች መኖራቸው ታውቋል። ከየመን ጋር ሲነጻጸር ሳውዲ ያሉት ኢትዮጵያውያን ስደተኞች ኑሮ በጣም የከፋ ነው። የመኖች ለኢትዮጵያና ለኢትዮጵያውያን ከፍተኛ አክብሮትና ፍቅር አላቸው። ሳውዲዎች ግን ማንኛውም ስደተኛ በንቀትና በጥላቻ የሚመለከቱ ባለጌዎች ናቸው። እንደ ደቡብ ባህር ኃይል ዕዝ ስደተኞች የሰሜኑ ባህር ኃይል ዕዝ ስደተኞች ኅብረትና መተሳሰብ አይታይባቸውም። ከመጀመሪያው ጀምሮ ጠንካራ አመራርም ባለመኖሩ ጦር መርከቦችን በተመለከተ ከሳውዲ ባለስልጣኖች ጋር ምንም አይነት መደራደር አልተደረገም። የወያኔ ተወካዮች መጥተው ጦር መርከቦቹን እያስጎተቱ ሲወስዷቸው ምንም አይነት ተቃውሞ አልተደረገም። አንድ ጊዜ ከባድ ማዕበል መጥቶ በመልህቅ ላይ ከነበሩት ምድረነክ ጦር መርከቦች ውስጥ 1037 ፈጣን አጥቂ ጦር መርከብ 161 እና 110ን ገፈታትሮ መሬት ሲያስነካቸው ቃኝ ጦር መርከብ 206 ጨርሶ ሰምጣለች። ፈንጂ ጠራጊ ጦር መርከብ 402 አስቀድማ በኮማንደር ተስፋዬ ታደሰ አስተባባሪነት ተጎትታ ጅቡቲ ወደ መወሰዷ ታውቋል። ሌሎችም በመወሰድ ላይ ናቸው። ከጂዛንና ከሆዴዳ እየተጎተቱ የተወሰዱት ጦር መርከቦች ለምን ጅቡቲ ላይ ይከማቻሉ የሚል ጥያቄ ሊያስከትል ይችላል። መልሱ ግን አጭርና ቀላል ነው። የወያኔ ባለስልጣኖች ጦር መርከቦቹን ለሻቢያ ለማስተላለፍ ወስነው ሳለ የኤርትራ ኢኮኖሚ ይህንን ሊያስተናግድ ባለመቻሉ እንዲቀመጥላቸው የታሰበ የጊዜ መግዣ ነው። በድብቅ ግን 2 ጦር መርከቦች ወደ ምጽዋ የተዛወረ መሆኑ ተደርሶበታል። የወያኔ መንግስት ጦር መርከቦቹን ለኤርትራ መንግስት ቃል ገብቶ ስለነበረ ካስተላለፈ የሚያመጣውን የፖለቲካ ግርግር በመፍራት ነው የተቆጠበው። እስከዚያው ድረስ ግን የጦር መርከቦቹ በቀድሞ የባህር ኃይል አባላት የሻቢያ ምርኮኞች የነበሩ የቴክኒክ እንክብካቤ ሲደረግላቸው፣ ጥበቃው ግን በወያኔና በሻቢያ አባላት እየተካሄደ ነው። ጦር መርከቦቹን በሚመለከት ወያኔና ሻቢያ ብዙ ዕቅድ እንዳላቸው ተሰምቷል። ካሁን በፊት ሚግ 23 ተዋጊ አውሮፕላን ለእስራኤል በመስጠት በለውጡ አነስተኛ መጓጓዣ አውሮፕላን ለሻቢያ መሪ አቶ ኢሳያስ አፈወርቂ ባለፈው መጋቢት ወር 1985 ዓ.ም መሰጠቱ ይታወቃል። በዚህም መሰረት የሶቪየት ስሪት የሆኑትን ጦር መርከቦች ለመውሰድ የሻቢያ ባህር ኃይል ምክትል አዛዥ ሌፍተናንት ብርሃኑ ተስፋ ሚካኤል የቀድሞ የኢትዮጵያ ባህር ኃይል አባል ካለፈው ከሰኔ ወር ጀምሮ ከጥቂት መርከበኞች ጋር በኤላት በቀይ ባህር የእስራኤል ወደብ ውስጥ ስልጠና እየተቀበሉ መሆኑን የዚህ ጽሑፍ አቅራቢ በአይኑ ተመልክቷል። ከዚህ ሁሉ ውስጥ የምንገነዘበው ደረቅ ሐቅ ቢኖር የወያኔ መንግስት በስልጣን ላይ ያለ ኢትዮጵያ ባህር ኃይልም ሆነ የባህር በር ይኖራታል ብሎ መገመትም ሆነ መመኘት እንደማይቻል ነው።
እጅግ የተራቀቀ የባህር ኃይል ያላቸው ሀያላን መንግስታት ስለ ባህር ኃይል ሲናገሩ ምድር ጦር ቢወድም፣ አየር ኃይል ቢወድም፣ ባህር ኃይል ቢወድም ግን ብሔራዊ አደጋ ነው ይላሉ። እነሆ ምጽዋ ላይ የባህር ኃይል ከተመታ አንስቶ በኢትዮጵያ ሰራዊት ላይ የደረሰው ሽንፈት ከአፄ ልብነ ድንግል ወዲህ በኢትዮጵያ ባህር ኃይል ታሪክ ውስጥ የመጀመሪያው ሳይሆን አይቀርም። የኢትዮጵያ ባህር ኃይል ታሪክ ሰርቶ ህዝቡ ሳያውቅለትና እንደሌላው ሰራዊት በገድሉ ሳይኮራ ተደብቆ የኖረ ሰራዊት በለጋ ዕድሜው በአጭሩ መቀጨቱ በጣም ያሳዝናል። አንድን ሰራዊት የሚያሰኘው ዓላማውና ተግባሩ እንደሆነ ይታወቃል። የባህር ኃይል ዓላማ የኢትዮጵያ አንድነትና የባህር በር ሉዓላዊነት ነበር። የኢትዮጵያ የባህር በር ሲዘጋ የባህር በር ምዕራፍ አከተመ። የወያኔ አስተዳደር በሀገርና በህዝብ ላይ በፈጠረው ችግር ሳቢያ ሀገራችን ወደብ አልባ ሆና እንድትቀር በመደረጓ ባህር ኃይሉ የኢትዮጵያ ህዝብ ንብረት የሆኑትን መርከቦች ለጠላት ላለማስረከብ ብሎ ይዞ መሰደዱን ቢመርጥም ቅሉ በደረሰበት ችግር ምክንያት በሰው ሀገር ውስጥ ተበታትኖ ሊቀር ችሏል። ሰራዊቱ የመበተን ዕጣ ቢገጥመውም መርከቦቹ ወደ ጅቡቲ ወደብ ከተሰበሰቡ በኋላ ደህና የቴክኒክ አቋም ያላቸውን ወያኔ ከውስጣቸው በመምረጥ ኤርትራ ነፃ ከመውጣቷ በፊት ጀምሮ ለሻቢያ በገጸ በረከት መልክ አበርክቷል። የተቀሩትንም በይስሙላ የጨረታ ሽፋን ማስታወቂያ በማውጣት ጠጋግኖ ሲያበቃ ለሻቢያ መልሶ ሲያስረክብ እንደነበረም በስፋት ሲወራ ቆይቷል። እንግዲህ የባህር ኃይሉ ንብረት የነበሩት መርከቦች ሁኔታ ይህንን ሲመስል የባህር ኃይል ህልውና ማክተም ከባህር በር አልባነታችን ሁኔታ ጋር ተጣምሮ የተከሰተ ሁኔታ በመሆኑ ዛሬ ለተከሰቱት ውስብስብ ችግሮች ሁሉ ተጠያቂው የወያኔ አስተዳደር ብቻ መሆኑ ሊተኮርበት የሚገባው ጉዳይ ነው። በአጠቃላይ ወደብ አልባ መሆናችን፣ የባህር ኃይል መታጠፍና የመርከቦች መሸጥ ሁሉ በህዝባችንና በሀገራችን ላይ ከተፈጸሙትና ዛሬም በመፈጸም ላይ ካሉት ታላላቅ ደባዎችና በደሎች ውስጥ ዋናውን ስፍራ የሚይዙ ናቸው ቢባል ስህተት አይሆንም ይለናል ኢትዮጵ መጽሔት በነሐሴ ወር 1992 ዓ.ም ባሳተመው መጽሔት ላይ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ አቀረብንላችሁ። ውድ የኢትዮ ትዝታ ቤተሰቦች የባህር በር ስላጣን ይቆጫችኋል? የባህር በር ስላጣን ይቆጫችኋል? የባህር በር በማጣታችን ምን አተናል ብላችሁ ታስባላችሁ? በሐሳብ መስጫው ላይ ሐሳባችሁን ንገሩን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።